ጌታ ሆይ ትዕግስቱን ስጠኝ። ይሄ ልጅ ቴሌቪዥኑን ሊሰብረው ነው። ፈጣሪ ትዕግስቱን ስጠኝ። አረ ቀሰረ ወይን ይሄ ቴሌቪዥን ዛሬ ፈረደበት። አረ ተው ብሩኬ፣ አረ ተው ተረጋጋቱ። እሱን የሚያክል ቴሌቪዥን ሰብረህ እኔ በኋላ በምን ልታይ ነው ኳስ? እሺ ያክል የሚያዘል እንዴ? አረ ቀስ ዋይ ዋይ በለው። ተቀመጥ እስኪ አረፍ በል። እንዲህ ምንድን ነው ለኳስ እንደዚህ? በፈጣሪ ዝም። ይሄ ቴሌቪዥን ዛሬ ፈረደበት 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 ፈረደበት። በል እስኪ ልብስ ልበሰው፣ ልብስ ልበሰው። እንዲ እብድ ሆንክ እኮ፣ እያየንህ አበድክ እኮ፣ ጨለልክ እኮ ወንድሜ። ዋይ ልበሰው በል። እሺ አረፍ በል። እንዴ ስትዘል አይደል እንዴ? ቆየ። ተቀመጥ ተቀመጥ። አይ ምስኪን ሀይሚ ብታጽናኙ ምን አለበት? እንደ ጋደም ብትለ ራሱ ጥሩ ነው። አረፍ በል በለው። በደስታ እየዘለለ ነው ልጁ። እኔ ግን ኳስ ምን አይነት ስሜት እንዳለው ባወቁት ኳስ ወልጄ። ወይኔ እስኪ ተነስ ተነስ ተነስ። ጎበዝ በለው። በደስታ ፈነጠስክ እኮ። ምንድን ነው? ተመስገን ተመስገን ተመስገን። ቴሌቪዥኑም ሳይሰበር ልብሱንም ለብሶ ከማበድ ወጥቷል። ለማንኛውም ብሩኬ ትናንትና ማለት ነው፣ ኧረ በስመ አብ በሳቅ ነው የገደለኝ። እኔ ይሄ ቴሌቪዥን ተሰበረ ብዬ ነበር። የምሬ ነው። አንዳንድ ሰዎች እኮ እንዴ ስማአማ አሁን እንደዚህ አሸንፎ እንደዚህ በደስታ የዘለልክ ማለት ነው። ቢሸንፍ ምን ልትሆን ነው? እቃ ሰባብሮ ሊጥል ነው እንዴ? በደስታ ራሱ ከሆነ እኮ በቃ አበደና። ለማንኛውም እኔ ግን ማለት ነው የምር ኳስ የሆነ ወድጄ ስሜቱን ባወቅኩት። እኔ ግን አይመቸኝም ሲጀምር ኳስ ማየት። አንዳንዴ ያለው ግን በቃ የሆነ ስልችት ነው የሚቶሎ እና ኳስ የምትመለከቱ ሰዎች ኤፍሬም ራሱ ማለት ነው። አንዳንዴ ኤፍሬም ለምለም ወንድም ማለት ነው ያለቅሳል ሁሉ። ኤፋማ አልቃሻ ነገር ነው። እና ለማንኛውም ማለት ነው ጥሩ ነው። እንኳን አሸንፍ። ከሀይሚን ሲጎሩንበት ነው የሚያመሽ ትናንትና። እና ደግሞ ሀይሚም የሆነ ቪዲዮ ፖስት እያደረገች ነበር በአያዛኙ ቡቡ የሚለው ቲክቶክ አካውንቷ እና አንተዬ እንዴት ቻልክ? እንዴት አለፍከው? የሰርግ ዘፈን በለው። አንቺ ምንድን ነው ሰርግ ዘፈን መስማት የጀመርሽበት ምክንያትሽ ምንድን ነው? ባክሽ እንዴት ነው ሰርግ አማረሽ እንዴ? ብቻ አምሮባት ምናምን ከትናንት ወዲያ ምናምን ይመስለኛል የቀረጸችው በዛኛው ቲክቶክ አካውንቷ አይቻታለው ማለት ነው። እየዘፈነች 2 ቤት ምናምን ነው ያየዋት። ብሩኬ ደግሞ በቃ ቴሌቪዥኑ ሊሰብረው ምንም አልቀረውም። የምሬ ነው። ሰብሮት ነበር እኮ ሰብሮት ነበረ። ብቻ ይመቻችሁ ለማንኛውም ማለት ነው። ግን የኳስ ፍቅር ያላችሁ ሰዎች እኔ ራሱ ኳስ ወድጄ ባየሁት እና ደግሞ እንግዲህ ትናንትና አይታችኋል። ሮማንሲ ነበር ማታ በለው ሮማንቲኮች ደስ ይል ነበር የምር። የትናንት ነው ፕሮግራም ማለት ነው። ግን ስጦታው ምንድን ነው እያልን ነበር። እኔ ራሱ ሆዴን ቆረጠኝ። ለምንድን ነው ያልከፈተችው? እና ብሩኬ ደግሞ ከካሜራ ጀርባ ሲላት ሀይሚ ጡት ማስያዣ ነው ወይ ፓንት ነው? ወይኔ እንደዛ ስጦታ የሚሰጡ ሰዎች አሉ። ግን ኧረ ይደብራል የምር። ንቀት ነው ይሄማ። የሆነ ዩቲዩብ ላይ የሆነ ቪዲዮ አይቻለሁ። ማነው እናንተ ጡት ማስያዣ ሰጠኝ ብላ ባልና ሚስት በጣም ተጣልተው በጣም ከባድ ጸብ ነበር የተጣሉት የሆነ ሰዓት ማለት ነው። በስጦታ ማሸጊያ አሽጎ ከዛ ጡት ማስያዣ ሲከፈት ማለት ነው። እና ሀይሚም እንደዛ እንዳይሆን እያለች ነበረ። ምን እንደሆን አናቅም። ስልክም ካሁን በፊት ሰጥቷታል። የአንገት ሐብል ምናምን ቢሆን ያስረላል ነበረ። ካሁን በፊት ሰጥቷታል። ብቻ ለየት ያለ ስጦታ ይመስለኛል። አናቅም እንግዲህ ለምን እንዳልተከፈተ የምናውቀው ጉዳይ የለም። ግን ጡት ማስያዣና ፓንት ይሆናል ብዬ አላስብም። እኔ እንጃ ምን እንደሆነ አናቅም። መቼም ስጦታ ብሎ እንደዛ አረግም ወይ ቀሚስ ነገር ልብሶች አላቅም። ብቻ እኛ ጋር እንዲከፈት አልፈልግም። እንግዲህ ያው ስጦታው ስለበዛ ወይ ደግሞ ትልቅ ስጦታ ሊሆን ይችላል። እንግዲህ እንድትከፍተው ያልፈለገበት ምክንያት ይኖረዋል ማለት ነው። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችኋለሁ? ደህና ነኝ እግዚአብሔር ይመስገን። እኛ ጋር ሁሉ ሰላም፣ ሁሉ መልካም አሸ ወይና ነው። እናንተ ጋርም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ነገር ከች ብለናል። ለቤታችን አዲስ ከሆናችሁ ደግሞ እኔ ደግሞ አንዳንድ ሰዎች ማለት ነው ለምን እንደምታሽቃብጡ ራሱ አታውቁም። ለማንና እንዴት ማናችሁ እናንተ? ምንድናችሁ እንደዚህ የምታሽቃብጡት የምታለቀልቁት አለቅላቂ ሰዎች ማለት ነው? ወይኔ እኔ ግን አንዳንዴ ጥብ
ባረጋችሁ ውስጥ የነበረ ግን ታውት ትቻዋለሁ። እንዲ በማያገባችሁ የምትገቡ ምን አባታችሁ ነው? ምን ፈልጧችሁ? ምን ቆርጧችሁ ነው እንዴ? ምን እና እንዴት እንዳረጋችሁ በነግራችሁ ደስ ይለኝ ነበረ፣ ግን መናገር አልፈልግም። ብናገር ምንም ለውጥ ስለሌለው ማለት ነው። እና አቤት አሽቃባጭነታችሁ! አቤት ስታሽቀብጡ! አቤት 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 አቤት! ምን ጉድ ናችሁ እናንተ ግን! አለቅላቂ ማለት ነው። አለቅላቂ ፍጡር! ምን አገባችሁ? ምን ቆረጣችሁ? ምን ፈለጣችሁ? እነማና እንዴት እንደሆን ይገባችኋል። እና ምንም ያገባችሁ ነገር የለም። በነገራችን ላይ እነሱ ይበሉ እንጂ እነሱ ያላሉትን ነገር እናንተ የምትሉ ምን አገባችሁ? ሲጀመር የፈለጋቸውን ነገር እነሱ ብሩክና ሀይሚ ማለት ይችላሉ። እንደዚህ አታርጉ፣ እንዲህ አይሆን፣ እንዲህ ማለት የሚችሉት ያንን ነገር እነሱ ብቻ ናቸው እንጂ እናንተ አለቅላቂ አሽቃባጮች አይደላችሁ። ገባችሁ አይደለ? አንዳንድ አሽቃባጭ ሰዎች በጣም ሲበዛ የምታሽቃብጡ ሰዎች አላችሁ። ዝም ብላችሁ በማያገባችሁ የምትገቡና በማያገባችሁ አትግቡ። እነሱ ማለት ያለባቸውን ነገር ይበሉ እንጂ እነሱ ሳይሉ እናንተ ምን ቤት ናችሁ መታችሁ እዚህ የምታለቀልቁት ማለት ነው? አለቅላቂ ሁሉ እና ከዛ ውጭ ግን የምታበረታቱ ልጆች ነው ምላችሁ። እወዳችኋለሁ የኔ ውዶች ማለት ነው። ምርጥ ልጆች አላችሁ እኔ ቤት። ግን አንዳንድ ሰዎች ግን በጣም ታሽቃብጣላችሁ። የምር እረ የማሽቃበጥ ጥግ ምንድን ናችሁ? ምን ቤት ናችሁ? እነሱ ራሱ እኮ እኛ ብቻ እንብላ አላሉ። ምን ነው እናንተ እነሱ ብቻ ካልበሉ አላችሁ? እነሱ ራሱ እኮ አላሉም። በቃ ሆ ጉድ እኮ ነው እናንተ። ሀበሻ ሲባል የሚገርም ፍጡር እኮ ነው። የምሬን እኮ ነው። ሁሌ ላለው ማሽቃበጥ ግን አይደብራችሁም? ብቻ ለማንኛውም ማለት ነው ብሩክና ሀይሚ ትናንትና እንግዲህ ያንን ሮማንሲ የሆነ ቪዲዮ ሰርተውልን ያው እንግዲህ ደስ ብሎናል፣ ፈታ ብለናል፣ አይተናል። ግን ሆዳችን ቁርጥ ነው ያደረገን። ቁርጥ እንዴ ብሩክ ምን ሆነ ነው? ቆይ ምን ሆነ ነው? ሌላ ቪዲዮ ልትሰሩበት ነው ስጦታውን ሳታሳዩ? የምር እኛማ ምንድን ነው እያልን በግምት እኮ በቃ ሆዳችን ቆራረጠን። እኛ መደበቅ ጀምራችሁ፣ በቃ ሚስጥረኛ መሆን ጀምራችሁ። እሺ ካዋጣችሁ ጥሩ ነው። ብቻ ሀይሚም ደስ ብሏት ነበረ። እኔም ጠብቄ ነበር እንደዚህ እንደሚያደርግ ብሩክ የሆነ ቀን እንደዚህ እንደሚያደርግ እና እሱም አድርጎታል። እንግዲህ ቃል በተግባር የተግባር ሰው እና ከዛ በኋላ ደግሞ እንግዲህ ኧረ በስመ አብ ሲዘል ነው ያደረው ዛሬ። የኳስ አድናቂዎች እኔም ኳስ ወዲጄ እንደዚህ ስሜቱን ባየው ጥሩ ነበረ። ግን ብዙ ሰዎች እቃ ይሰባብራሉ። ሀይሜ ራሱ ትል ነበር እኮ ሲሸነፍ እቃ ይሰብራል እንዲያረጋል። እኔ አላምንም ነበረ። ለካ እውነቷን ነው እንዴ! ሲያሸንፍ እንደዚህ በደስታ እየዞረ ቢሸንፍ ደግሞ አስባችሁታል ምን ሊያደርግ እንደሚችል ይሄ ልጅ? ውድ እኮ ነው። ብቻ ለማንኛውም ማለት ነው ይመቻችሁ። እኔ ግን ፈታ ነው ያልኩት ማታይቸው እንደዚህ ሲዘል፣ በተለይ ረቃትን ጠብቆ መቀመጥ ነው። ሀይሚ እኔ ብሩኬ ኳስ ምናምን ሳይ ረቃትሽን ጠብቀሽ ተቀመጭ። ከዛ ውጭ ግን አንድ ቀን ነው የሚረግጠሽ እናቴ። ውድ እኮ ነው።